ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ነሐሴ 8 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ በአክብሮት እንጋብዛለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የቦክስ ስፖርትን ቀዳሚ እናደርጋለን። የኢትዮጵያ ቦክስ ፌዴሬሽን 20ኛ መደበኛ ጠቅላላ ጉባኤውን በትላንትናው ዕለት አከናውኗል። አወዛጋቢ ነገሮች እየተመለከትንበት የምንገኘው የኢትዮጵያ ቦክስ ፌዴሬሽን ጠቅላላ ጉባኤ ትላንት ሲከናወን እንግዲህ የፌዴሬሽኑ ፕሬዝዳንት አቶ ኢያሱ ወሰንን ለሚቀጥሉት 4 ዓመታት ይህንን ፌዴሬሽን በድጋሚ እንዲመሩ እንደዚሁ ጠቅላላ ጉባኤው እንደመረጣቸው ተነግሯል ማለት ነው። ብዙ ቅሬታዎች እየተነሱበት የሚገኝ ተቋም እንደሆነ እየተገለጸ ነው የሚገኘው ማለት ነው። ትላንትና ምርጫው ከመከናወኑ አስቀድሞ የኢትዮጵያ ኦሎምፒክ ኮሚቴ ምርጫው እንዳይከናወን ቅሬታ እንዳለው፣ ብዙ ጥያቄዎች እንዳሉት ፌዴሬሽኑ ሕጋዊ ያለመሆኑን እንደዚሁ ሲገልጽ የነበረበትን ሂደት ተመልክተናል ማለት ነው። የኢትዮጵያን የስፖርታዊ እንቅስቃሴዎች በመንግስት ተቋም ደረጃ በበላይነት የሚያስተዳድረው የባህልና ስፖርት ሚኒስቴር ደግሞ ምርጫው እንዲከናወን ምርጫውን ማከናወን የሚያስችላቸው ቁመና ላይ እንደሚገኙም ገልጸውላቸውና ፍቃድ ሰጥቷቸው ነው ይህንን የምርጫ ስነ ስርዓት ያደረጉት የሚሉ መረጃዎችም እንደዚሁ እየወጡ ነው የሚገኙት ማለት ነው። እንግዲህ ኢትዮጵያ በቦክስ ስፖርት ያለፉትን 2 ዓመታት ታግዳ ነው ያለችው። ዓለም አቀፍ እንቅስቃሴዎችን እያደረገች አይደለም የምትገኘው። ይሄ ደግሞ ምናልባት አይባ ነበር ከዚህ ቀደም እንግዲህ የአይባ አባል ነች ኢትዮጵያ በቦክስ ስፖርት ማለት ነውና አሁን ደግሞ ተለውጧል። ወርልድ ቦክስ ኦርጋናይዜሽን ነው እንግዲህ የኢትዮጵያ አባል ሆና እየቀጠለች የምትገኘው ማለት ነውና ይህንን እውቅና አልሰጠውም የወርልድ ቦክስ ኦርጋናይዜሽን ማለት ነውና የዛም አባል አይደለችም። ስለዚህ ኢትዮጵያ ኦሎምፒክ ኮሚቴም ቅሬታ እያቀረበ ነው የሚገኘው። ህገወጥ ምርጫ ነው፣ የቦክሱ ተቋም መሆን ያለበት ወይም ኢትዮጵያ መካተት ያለባት በወርልድ ቦክስ ኦርጋናይዜሽን ስር ነው መሆን ያለባት የሚል ነው እንግዲህ ይህን አይነት ቅሬታ እያነሱ የሚገኙት። ትላንትና እንግዲህ ከጠቅላላ ጉባኤው አባላቶች መካከል 12 ነበሩ መገኘት የነበረባቸው። ወደ 12 ድምጾች ይህንን ውሳኔ መወሰን ነበረባቸው። ነገር ግን 3ቱ አልተገኙም ተብሏል። 9ኙ ውሳኔውን ወስነው ግን እንግዲህ ጠቅላላ ጉባኤው በ9 ድምጾች ቀጣዩን ፕሬዝዳንታቸውን መርጧል። አሁንም አወዛጋቢነቱ ቀጥሏል። ከአትሌቲክስ ስፖርት ኦፊሻል ጋር በነበራቸው ቆይታ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸበር ወልደ ጊዮርጊስ እንግዲህ ባነሱት ሀሳብ አሁንም እውቅና የለውም ብለዋል። እኛ ለክልሎች ደብዳቤ መጻፋችን የባህልና ስፖርት ሚኒስቴርን ቅር አሰኝቶታል። እኛ ደግሞ ዓለም አቀፍ ነው ግንኙነታችን። ስለዚህ በሀገር ውስጥ ብቻ ሳይሆን የተለያዩ ግለሰቦችንና ተቋማትን ማግኘት እንችላለን ሕግና መመሪያን ተከትለንና ይህንን ማድረጋችን ነው የባህልና ስፖርት ሚኒስቴር ሰዎችን ቅር ያሰኛቸው የሚሉ ሀሳቦችን ሰጥቷል። ከአትሌቲክስ ስፖርት ኦፊሻል ጋር በነበራቸው ቆይታ ማለት ነውና ዞሮ የግለሰብ ጸብ የለንም፣ ነገር ግን ስፖርት ደግሞ መከበር አለበት የሚሉ ሀሳቦችን እንደዚሁ ሲያነሱ ናሁ ስፖርት አዝቧልና እንግዲህ በቀጣይ የኢትዮጵያ ስፖርት በተለይ ከምርጫና ተርምን ጠብቆ ከመሄድ አንጻር ብዙ አነጋጋሪ ነገሮች አሉ። ስልጣንን የማራዘም ከመመሪያና ደንብ ውጪ በአንዳንድ ፌዴሬሽኖች እየተመለከትን ነው የምንገኘው። እኛም ራሱ ናሁ ስፖርቱ እንዲያድግ ፍትሐዊ እንዲሆን እንፈልጋለን። ስፖርተኞች በተረጋጋ መልኩ ስፖርታቸውን ላይ ብቻ ትኩረት አድርገው ዓለም አቀፍ ተወዳዳሪ እንዲሆኑ ይህንን ቀጠና ሰላም ማድረግ ያስፈልጋል። ፌዴሬሽኖች ሰላም ሳይሆኑ አመራሮች ሰላም ሳይሆኑና አንድ ዓላማ ለሀገር ካላነገቡ በስተቀር ስፖርቱ ትክክለኛ ውጤትና የሚፈልገውን ታርጌት ይመታል የሚል እምነት የለንም። እኔም እንደግል እንደዚህ አይነት እምነት ነው ያለኝና አንዳንድ መመሪያዎች ሲጣሱ እንመለከታለን። ምርጫን በማራዘም ረገድ ማለት ነው። ለምሳሌ የኢትዮጵያ ኦሎምፒክ ኮሚቴ በተደጋጋሚ መመሪያና ደንቦችን ይጥሳል። 2 ተርም መምራት ኖሮበት ነገር ግን ወደ 3 ተርም የማራዘም ነገር ይታያል የሚሉ ቅሬታዎች እየቀረቡበት ነው የሚገኘው ማለት ነው። ብዙ አወዛጋቢ ነገሮች ከዚህ ቀደምም እንደነበሩት ታስታውሳላችሁ። ከውጤት ጋር በተያያዘ እንደዚሁ ደግሞ በኢትዮጵያ አትሌቲክስ ፌዴሬሽን እና በኢትዮጵያ ኦሎምፒክ ኮሚቴ መካከል በአመራሮቹ መካከል የነበሩ ግጭቶችን እናስታውሳለን።
ፍርድ ቤት ድረስ የሄደ ጉዳይ እንደነበር እናስታውሳለንና ከዛ ባለፈ ደግሞ አሁን ደግሞ ፉትቦል ፌዴሬሽን አለ የኢትዮጵያ እግር ኳስ ፌዴሬሽንም በተመሳሳይ እንደዚሁ ሁለት ተርም መርቷል በክቡር አቶ ኢሳያስ ጂራ የሚመራው ፌዴሬሽን ማለት ነው ከ2010 አንስቶ እንግዲህ 2018 ዓመተ ምህረት አሁን እስካለንበት ሁኔታ ድረስ ሁለት ተርም መርቷል ሶስተኛ መመረጥ አይችሉም በመመሪያው ደንብ መሰረት ማለት ነው ምናልባት እንግዲህ የተሻሻለ ነገር ካለ ወደፊት የምንመለከተው ይሆናል አሁን ሶስተኛ ተርማቸውን ለመመረጥ ለእጩነት ይቅረቡ አይቅረቡ የታወቀ ነገር የለም ወደፊት ይፋ ይሆናል መስከረም 5 ወይም በሚቀጥሉ ቀናቶች ይሄ ነገር ይፋ ይሆናል አስመራጭ ኮሚቴው እንግዲህ ተወካዮችን እየመዘገበ ነው የሚገኘው ማለት ነውና ይሄንን በቀጣይ የምንመለከተው ይሆናል እሳቸው ስማቸውን አካተው ይሆን አላካተቱ ይሆን የሚለው ነገር በምን አይነት ነገር ታርቆ ይሄዳል መመሪያዎችን ያለማክበር ነገር በሁሉም ፌዴሬሽኖች ነው እየተመለከትን የምንገኘው እንዲያውም አትሌቲክስ ፌዴሬሽን ሚሻል ይመስለኛል በዚህ በኩል እንግዲህ ረዳት ኮሚሽነር ደራርቱ ሁሉ ሁለት ተርም መርታ ነው እንግዲህ ለሌላኛው ጀግና ደግሞ ለኮማንደር አትሌት ስለሺ ስህል ማስረከብ የቻለችው ማለት ነውና እንደዚህ አይነት ነገሮች ካለመዱ ዲሞክራሲና አትሊስት በስፖርት እንኳን እየተለማመድን ካልሄድን በጣም አዳጋች የሚሆንበትን ሁኔታ ነው የምንመለከተው ማለት ነው እና የኢትዮጵያ ስፖርት ከጊዜ ወደ ጊዜ እንግዲህ በእንደዚህ አይነት ሁኔታ ውዝግቦች ከውጤት ይልቅ ከማደግ ይልቅ እንደዚህ አይነት ውዝግቦች እየተመለከትንበት እንገኛለንና ሁሉም የፌዴሬሽን አመራሮች የስፖርት ተቋማት የአሶሲዬሽን አመራሮች ከህግ በታች ካልሆኑ ከመመሪያ በታች ካልሆኑ በስተቀር ምንናፍቀውን የስፖርት ውጤት በሀገር ውስጥም ይሁን ባለም አቀፍ አደባባይ ማምጣት እንደማንችል ነው እኔ የሚሰማኝ ማለት ነውና ከግል ጥቅም እንደዚሁ ከስልጣን ጥቅም ይልቅ ሀገርንና ህዝብን ሰንደቅ ዓላማን ማስቀደም ያለብን ይመስለኛል እንግዲህ በቀጣይ የኢትዮጵያ ቦክስ ፌዴሬሽን እና የኢትዮጵያ ኦሎምፒክ ኮሚቴ የገቡበት ተሰጣ ገባ በምን አይነት ነገር ታርቆ ወደ አንድ ዓላማ መተው ስፖርቱን በጥሩ ሁኔታ ያስቀጥላሉ የሚሉትን ጉዳዮች እየተከታተልን ያሉትን መረጃዎች ወደ እናንተ ውድ ተመልካቾቻችን የምናደርስ ይሆናል እስኪ የስልጣን ገደብን በተመለከተ ኢትዮጵያ ውስጥ በስፖርቱ ዘርፍ የምትመለከቷቸውን አንዳንድ ሐሳቦች እንድታነሱ እንፈልጋለንና ኢትዮጵያ ውስጥ ለስፖርት ኢንቨስት የሚደረገው ገንዘብ እጅግ በጣም ሰፊ ነው ሜዳ ላይ ደግሞ የምናያቸው በእግር ኳሱም በአትሌቲክሱም በጣም ይሻል ነበር ከዚህ በፊት እንግዲህ እንደ አሪያ ባለም ደረጃ የምንመለከተው ነበር አሁን ግን እንደምናየው ነው እንግዲህ ውጤቶቻችን ከጊዜ ወደ ጊዜ በጣም እየተበላሹ ነው ያሉት ባለም አቀፍ አደባባይ እየወረድን እየመጣን ነው የምንገኘው ግጭቶች እንደዚሁ እንመለከታለን በግለሰቦች መካከል የሚደረጉ በአሰልጣኝና በአትሌቶች መካከል በማኔጀሮች መካከል እንደዚህ አይነት ነገሮች አሉና እስኪ ፉትቦሉንም ኦሎምፒክ ኮሚቴንም አትሌቲክስ ፌዴሬሽንም አሁን ደግሞ ቦክስ መጥቷል የቦክስ ፌዴሬሽንም በተመለከተ ያላችሁን ትዝብት እንድታጋሩን እንፈልጋለን መልሰን ደግሞ እናንተ ያመጣችኋቸውን ሐሳቦች ለግብአትነትና ለሚመለከቷቸው አካላቶች የምናደርስ ነው የሚሆነው ማለት ነው ዋና ያነሳናቸውን ሐሳቦች ግን ምንጭ ሆነን አትሌቲክስ ስፖርት ኦፊሻል ነው በተለይ ደግሞ ከዶክተር አሸብር ወልደ ጊዮርጊስ ጋር ያደረጉትን ቆይታ መሰረት ያደረገ መረጃ ነው ወደናንተ ያደረስንላችሁ ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን በዚህ ይቋጫሉ ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችንና የእናንተን ውድ ተመልካቾቻችንን ሐሳብ አስተያየት ይዘን የምንመለስ ነው የሚሆነው ጠቃሚ መልእክቶች ወደናንተ ይደርሳሉ አብራችሁ ነው የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም ፈጣን ጸጥተኛና አስተማማኝ ናቸው ያለምንም ጫጫታ ያለምንም ጭስ የርሶ ጥቅል በሰዓቱ ይደርሳል በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ ደህንነት ቅድሚያ የምንሰጠው ጉዳይ ነው በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን እርሶ ያረጋግጣሉ እኛም እናስረክባለን እገዛ ይፈልጋሉ ቡድናችን ሁሉ ጊዜ በ8194 ዝግጁ ነው ትሩዝ ዴሊቨሪ ለአካባቢ ተስማሚ ደህንነቱ የተጠበቀና የቀጥታ ክትትል ያለው ዛሬውኑ በ8194 ይደውሉ
ተመልሰናል ክብራትና ክብራን ተመልካቾቻችን ይህ ነው ቴሌቪዥን ነው ስፖርትን የዕለተ አርብን መረጃችንን እየተከታተላችሁ ትገኛላችሁ አብራችሁን ስላላችሁ እጅግ በጣም እናመሰግናለን ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃን ወደ እናንተ ያደረስነው በተለይ የኢትዮጵያ ቦክስ ፌዴሬሽን አመታዊ 20ኛ ጠቅላላ ጉባኤው ማከናወኑና የፕሬዝዳንት ምርጫ ማከናወኑን ተከትሎ ተያዥ ፌዴሬሽኖችንና አካሄዳቸውን በተመለከተ የኛን መልከታና ፋክቶችን ወደ እናንተ ስናደርስ ቆይታ ያደረግነው ማለት ነው ከዚህ ሰዓት ጀምረን ደግሞ ወደ ባህር ማዶ ስፖርታዊ ጉዳዮቻችን በቀጥታ የምናቀና ይሆናል እንደወትሮ ሁሉ ግን የእናንተን ሐሳብ አስተያየት በማስቀደም ነው አቶ ሻውል ዳኘው የዛሬው ቀዳሚው ሐሳብ ሰጪያችን ናቸው በጣም እናመሰግናለን ሰላም ጄሪና ገዛኝ እንዴት ናችሁ የኔው አርሰናል ከኮሞ ጋር ባደረገው ጨዋታ እጅግ በጣም አስደሳች እንቅስቃሴ ማድረግ ችሏል ነገር ግን ግብም ማስቆጠር ችሏል ጎል ካስቆጠሩ በኋላ ግን የደስታቸው አገላለጽ ምንም አልገባኝም የሚል አስተያየትን ሰጥተውናል ናርዶስ ቤተማርያም ናው ስፖርቶች አቀራረባችሁ በጣም ግሩም ነው በዚሁ ቀጥሉ ነገር ግን የሲቲን የተመለከቱ መረጃዎች ደግሞ በብዛት እየቀረቡ አይደሉም ማስቡበት የሚል አስተያየቷን እንደዚሁ አድርሳናለች ናርዶስ ቤተማርያም በጣም እናመሰግናለን አብዱ ጀቤሳ ለሀገር ውስጥ ስፖርቶች የምትሰጡት ትኩረት በጣም ጥሩ ነው በዚሁ ይቀጥል የሚሰሩትን አመራሮችን አበርቱልን የማይሰሩትንና ህዝብና መንግስትን ደግሞ የሚዘርፉትን አመራሮች እንደዚህ አጋልጡልን የሚል አስተያየቱን ያደረሰን አብዱ ጀቤሳ በጣም እናመሰግናለን ኢንተር ታሜ ሰላም ገዛኝና ጄሪ በዚሁ ቀጥሉ ጥሩ ነው መረጃችሁ የሚል አስተያየቱን ሰጥተናል ሁሴን ሳፌ ነው ናይስ ሶርስ ኦፍ ኢንፎርሜሽን ብሏል የሰጠነውን መረጃ እንግዲህ መሰረት በማድረግና ምንጮቻችንን መጥቀሳችንን ተከትሎ ነው እንግዲህ ሁሴን ይሄንን አስተያየት ያደረሰን በጣም እናመሰግናለን ፍቃዱ ሽፈራው ናዎች እጅግ በጣም ምርጥ አቀራረብ ነው በዚሁ ይቀጥል የሚል ሐሳብ አስተያየታቸውን ያደረሱን ተመልካቾቻችን ናቸው በነገው ዕለት ደግሞ ዛሬ የምታደርሱንን ሐሳብ አስተያየቶችን ይዘን የምንመለስ ይሆናል ለተሳትፏችሁ ለአስተያየታችሁ እጅግ በጣም እናመሰግናችኋለን ውድ ተመልካቾቻችን በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው ነገና ከነገ በስቲያ የሚደረጉ የአቋም መፈተሻና ተጠባቂ ጨዋታዎች እንደዚሁ ይከናወናሉ ነገ ዕለተ ቅዳሜ እንደዚሁ የእንግሊዙ ክለብ ቼልሲ ከሪያል ሶሲዳድ ጋር የሚያደርጉት ጨዋታ ቀን 10 ሰዓት ሲል ጅማሮውን ያደርጋል ቼልሲ የመጨረሻውን የአቋም መፈተሻ ጨዋታ እንደሚያደርግም ነው የተገለጸው የስፔኑ ክለብም ሪያል ሶሲዳድ በተመሳሳይ እንደዚሁ ማለት ነው የተለያዩ ጨዋታዎችን አድርጓል ቼልሲዎች ከዚህ ቀደም ባቻ ውጤት ያጠናቀቋቸውን ጨዋታዎች እናስታውሳለን ከማሌዥያው ክለብ ጋራ ዳሩል ጋር ያደረጉትን ጨዋታ 3-3 በሆነ ውጤት አጠናቋል ከዛ በፊት ከዩቬንቱስ ጋርም እንደዚሁ ጨዋታቸውን ማድረጋቸው የሚታወስ ነው ሌላኛው ነገ የሚደረገው ጨዋታ በማንቸስተር ዩናይትድ እና በኤስ ሚላን መካከል ነው ቀን 11 ሰዓት ከ45 ሲል እንደዚሁ ጅማሮን የሚያደርግ ነው የሚሆነው ዩናይትድም በተከታታይ ድሎችን እያስመዘገበ ይገኛል እንደዚሁ ከቀናቶች በፊት ያደረገውን ጨዋታ ከሊድስ ዩናይትድ ጋር አንዳቻ በሆነ ውጤት መደበኛ 90 ደቂቃውን ካጠናቀቀ በኋላ በመለያ ምት 5-4 በሆነ ውጤት ማሸነፉ የሚታወስ ነው ከዛ በፊት አትሌቲኮ ማድሪድን እንደዚሁ አሸንፏል ሮዘንበርግንም እንደዚሁ ማሸነፍ ችሏል ከሬክሳም ጋርም ያደረገው ጨዋታ በርግጥ በሽንፈት ነበር ያጠናቀቀውና በጊዜ ሂደት ግን ከጊዜ ወደ ጊዜ የማንቸስተር ዩናይትድ ቡድንና ስብስብ ጥሩ እንቅስቃሴ በማድረግ ለአዲሱ የውድድር ዘመን ጥሩ ተስፋ ሰጪ እንቅስቃሴ በማድረግ እንግዲህ ደጋፊዎችን እያስደሰተ ነው የሚገኘው የመጨረሻ የወዳጅነት ጨዋታውን በነገው ዕለት እንደሚያደርግ ያገኘነው መረጃ የሚያመለክት ነው የሚሆነው ነገ ሌላ የሚጠበቅ ጨዋታ አለ በተለይ የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን መዳረሻን ተከትሎ እንግዲህ ማብሰሪያ የሚባለው የጨዋታ ሂደት የኮሚኒቲ ሺልድ ጨዋታ ማለት ነው በሻምፒዮናው ክለብ አርሰናል እና በኤፍኤ ካፑ ሻምፒዮናው ክለብ ማንቸስተር ሲቲ መካከል የሚደረገው ጨዋታ ቀን 11 ሰዓት ላይ ይደረጋል በካርዲፍ ሲቲ ስቴዲየም ነው ይህ ጨዋታ የሚደረገው ለወትሮ እንግዲህ በግዙፉ ዌምብሌ ስቴዲየም ወደ 90,000 ተመልካቾችን በሚይዘው ስቴዲየም ነበር የሚደረገው የሙዚቃ ኮንሰርት መኖሩን ተከትሎ ዘንድሮ እንግዲህ ወደ ካርዲፍ ሲቲ ዌልስ የሚደረግበትን ሂደት ተመልክተናል ማለት ነው እዚህን ጨዋታ ለማሸነፍና የውድድር ዓመቱን በድል ለመጀመር የመጀመሪያ የማሟሟቂያ ዋንጫ ነው የሚባለው ኮሚኒቲ ሺልድ ዋንጫ ማለት ነውና ይህንን ጨዋታ ለማድረግ ዝግጅታቸውን በማድረግ ላይ ይገኛሉ ሁለቱም ክለቦች ማንቸስተር ሲቲ በአዲሱ አሰልጣኝ ኤንዞ ማሬስካ እየተመራ የመጀመሪያውን የዋንጫ ጨዋታ የሚያከናውን ነው ከፔፕ ጋርዲዮላ ስንበት በኋላ ወይም ደግሞ ፔፕ ጋርዲዮላ በስምምነት ከክለቡ ጋር ከተለያየ በኋላ በአዲስ አሰልጣኝ ዜጎቹ እየተመሩ የውድድር ዓመቱን በምን አይነት መልኩ ይጀምሩታል የሚለውን መልስ የያዘው ጨዋታ ነገ ቀን 11 ሰዓት ከአርሰናል ጋር የሚከናወን ነው
የሚሆነው ማለት ነው። ሊቨርፑልም እንደዚሁ የአቋም መፈተሻ ጨዋታውን ነገ ቀን 8 ሰዓት ላይ ከኮሞ ጋራ የሚያከናውን ይሆናል። ኮሞ ከቀናት በፊት ከአርሰናል ጋር ተጫውቶ እንደዚሁ በመለያ ምት መሸነፉ የሚታወስ ነው። ሊቨርፑል ደግሞ እንደዚሁ ጨዋታውን አከናውኖ ነበር፣ ባቻ ተሸንፏል። እሱም እንደዚሁ በተመሳሳይ ማለት ነው ከሞናኮ ጋራ 3-2 በሆነ ውጤት የተሸነፈበትን ውጤት ማስተዋወስ እንችላለን። ሁለት ጨዋታ ለማድረግ መርሃ ግብር ይዟል በ8 እና ምሽት 2 ሰዓት ላይ የሚሉ መረጃዎችን እንደዚሁ ተመልክተናል። በርከት ያሉ የዝውውር መረጃዎች እየወጡ ነው የሚገኙት። አርሰናልን፣ ማንቸስተር ዩናይትድን፣ ቼልሲን እና ሲቲን የተመለከቱትን መረጃዎች ደግሞ ይዘን የምንመለስ ይሆናል። አሁን ከናሁ ቴሌቪዥን ጋር ምርጫችሁን ቆይታ እንድታደርጉ እንጋብዛችኋለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። ከዚህ ሰዓት ጀምረን ደግሞ የትኞቹ ተጫዋቾች ከየትኞቹ ክለቦች ጋር ስማቸው እየተያያዘ ይገኛል የሚለውን የዝውውር መረጃ ወደ እናንተ እያደረሰን ቆይታ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን የዛሬ ሳምንት በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ሲል የሰሜን ለንደኑ ክለብ ሻምፒዮናው ክለብ አርሰናል ከአዲስ አዳጊው ክለብ ኮቨንተሪ ሲቲ ጋር በሚያደርጉት ጨዋታ ጅማሮውን ያደርጋል። ቅዳሜና እሁድ ደግሞ ሌሎች እንግሊዝ ፕሪሚየር ሊግ በጣም በርካታ ደጋፊዎች በሀገር ቤትም ያላቸው ክለቦች እንደዚሁ ቀጥለው መርሃ ግብራቸውን የአንደኛ ሳምንት መርሃ ግብራቸውን የሚያከናውኑ ነው የሚሆነው። እስኪ እንግዲህ አሁን ቀኑ ቀርቧል። ክለቦች ደግሞ ራሳቸውን ለማጠናከር ባሉት የዝውውር ቀሪ ቀናቶች ከፍተኛ ተሳትፎ በማድረግ ላይ ነው የሚገኙትና የቼልሲና ዩናይትድን ያገናኘውን አንድ ታዳጊ የዝውውር መረጃን በተመለከተ ቀዳሚ እናደርጋለን። እንግዲህ ጄጄ ገብርኤል ኦገስት 14 ነው ኦገስት 14 ላይ ነበር 15 ዓመቱን ከቀናቶች በፊት እንደዚሁ የደፈነው ማለት ነውና ይሄ ተጫዋች በማንቸስተር ዩናይትድ ደጋፊዎች ዘንድ ከወዲሁ ትልቅ ተስፋ የተጣለበት ተጫዋች እንደሆነ እየተመለከትን እንገኛለን። ለምሳሌ ከ18 ዓመት በታች በማንቸስተር ዩናይትድ ክለብ ውስጥ እየተጫወተ ነው የሚገኘው በU18 ማለት ነውና በዚህ እንቅስቃሴ ላይ 29 ጨዋታዎችን አድርጎ 30 የግብ ተሳትፎ ማድረግ ችሏልና እዛ ላይ የተመለከቱት በተለይ ያሁኑ የቀይ ሰይጣናቱ አለቃ ማይክል ካሪክ ወደ ዋና ቡድኑ በዚህ ዓመት እንዲያድግ ፍቃድ ሰጥቶት ማሳደጋቸው የሚታወስ ነውና ከወዲሁ ታላላቅ ክለቦች ይህንን ተጫዋች ለማስፈረም ጥረት በማድረግ ላይ ይገኛሉ። የለንደኑ ክለብ ቼልሲ ደግሞ ተጫዋቹን ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኝ የተለያዩ የመረጃ ምንጮች እየዘገቡ ነው የሚገኙት። ተጫዋቹ የማንቸስተር ዩናይትድ የማሰልጠኛ ማዕከል ውጤት አይደለም። በእርግጥ ያለፉትን 4 ዓመታት በዛ ውስጥ ቆይቷል። 2022 ላይ ነበረ የማንቸስተር ዩናይትድን የማሰልጠኛ ማዕከል ካሪንግተንን የተቀላቀለው። ከዛ በፊት ግን ብዙ ክለቦችን በአካዳሚ ደረጃ ያለፈባቸው ክለቦች አሉ። በተለይ ደግሞ የለንደን ክለቦች የምስራቅ ለንደኑ ዌስትሃም ዩናይትድ እንደዚሁም የምዕራብ ለንደኑ ክለብ ቼልሲ፣ ሌላኛው የሰሜን ለንደኑ ክለብ አርሰናልን እነዚህን ሶስቱን የማሰልጠኛ ማዕከላት ድምር ነው ማለት ይቻላል እና ወደ ዩናይትድ ከመጣ በኋላ 2022 ላይ ግን በጣም ጥሩ እንቅስቃሴ ማሳየቱን ተከትሎ የዩናይትድ ደጋፊዎች በቀጣይ በትልቅ ደረጃ እየጠበቁት እንዳሉ ነው እየተገለጸ የሚገኘው ማለት ነውና በመጪው አዲሱ የውድድር ዘመንም ከዋና ቡድኑ ጋራ ተጫዋቹ የበለጠ እንዲዋሃድ ስሙን ማስፈራቸው እየተገለጸ ነው የሚገኘው። የቼልሲ አካሄድ ግን ተጫዋቹን ለማስፈረም ከፍተኛ እንቅስቃሴ በማድረግ ላይ እንደሆነ እየተገለጸ ነው የሚገኘው ማለት ነው። ቴሌግራፍ እንደነ ቲም ቶክ የተሰኙ የመረጃ ምንጮች ከወዲሁ የቼልሲንና የማንቸስተር ዩናይትድን በጄጄ ገብርኤል በኩል ያሉትን ጉዳዮች እንደዚሁ እየተነጋገሩበት እንዳለ እየተገለጸ ነው የሚገኘው። የዩናይትድ ሰዎች ግን ይህንን ተስፈኛ ተጫዋች የማስፈረም
ወይም የመሸጥ ፍላጎት እንደሌላቸው እየተነገረ ነው የሚገኘው ማለት ነውና የጄጄ ገብርኤል ሁኔታ በቀጣይ ልክ እንደነ አርሰናሎቹ የአካዳሚ ውጤቶች እንደነ ማክስ ዶማን የመሳሰሉ ተጫዋቾች ሁሉ በቀጣዩ አዲሱ የውድድር ዘመን በእንግሊዝ ፕሪሚየር ሊግ ላይ ከምንመለከታቸው ወጣት ተጫዋቾች መካከል እየተነጻጸሩ ነው የሚገኙት። እንዲያውም ብዙዎች ከማክስ ዶማንንና ጄጄ ገብርኤልን ቀጣይ የፕሪሚየር ሊጉ ድምቀቶች ሊሆኑ ይችላሉ። እነዚህ ታዳጊዎች ያው ወጣቶችም ስለሆኑ ሁለቱም አሰልጣኞች ለነዚህ ወጣት ተጫዋቾች ደግሞ እድል ይሰጧቸዋልና የሁለቱም ፉክክር እየጠበቁ ነው የሚገኙትና እናንተስ እንዴት ታያላችሁ? ከአካዳሚ የሚወጡ ወጣት ተጫዋቾች አንዳንድ ጊዜ በጣም የሚያስገርም እንቅስቃሴን በማድረግ ደጋፊውን ያስደስታሉና የጄጄ ገብርኤል ወደ ቼልሲ ያመራል መባሉን ዜና እንዴት ተመለከታችሁት? እስኪ ሀሳብ አስተያየታችሁን ስጡን። በቀጣይስ ከገብርኤል ጄጄና እንደዚሁ ከማክስ ዶማን የትኛው ተጫዋች ሊጎላ ይችላል በመጪው አዲሱ የውድድር ዘመን? እስኪ ከወጣቶች ሌሎችንም ተጫዋቾች ማንሳት ትችላላችሁና እነዚህ ላይ ሀሳብ እንድትሰጡበት እንጋብዛችኋለን። ወደ አርሰናል መረጃ እንለፍ። አርሰናል ቪክቶር ኦሲሜንን ከጋላታሳራይ የማስፈረም ፍላጎቱ ከፍተኛ እንደሆነ እየተገለጸ ነው የሚገኘው። የፊት መስመር ተጫዋችን እያማተሩ የሚገኙት የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ የጁሊያን አልቫሬዝ ጉዳይ የማይሳካ ከሆነ አሁን ደግሞ በከፍተኛ ሁኔታ በአማራጭነት የያዙት ይህ የምዕራብ አፍሪካዊቷ ሀገር ናይጄሪያ የፊት መስመር የግብ አነፍናፊው ቪክቶር ኦሲሜን እንደሆነ እየተገለጸ ነው የሚገኘው። ለዝውውሩ አካል ተደርገው ወይም በዝውውሩ ውስጥ ይካተታሉ የተባሉ ሁለት መድፈኞች እንደዚሁ ስማቸው መካተቱ እየተገለጸ ነው የሚገኘው። አንደኛው ኤታን ንዋኔሪ ነው። ሌላኛው ተጫዋች ደግሞ ገብርኤል ማርቲኔሊ እንደሆነ እየተገለጸ ነው የሚገኘውና የቱርኩ ክለብ ጋላታሳራይ ይህንን ተጫዋች የመሸጥ ፍላጎት አለው። ያ የሚሆን ከሆነ ግን እንግዲህ በቀጣይ እሱም ለገብርኤል ማርቲኔሊ ያቀረበው የሽጡልኝ ዋጋ አለ ወደ 38.4 ሚሊዮን ፓውንድ ለመድፈኞቹ ወይም ለአርሰናል አቅርቧል። ገብርኤል ማርቲኔሊን በዚህ ዋጋ እንዲሸጡለት ማለት ነው። አርሰናል ግን ሌሎችም የሳውዲ ፕሮ ሊግ ክለቦችም የተሻለ ክፍያ ይዘው እየቀረቡ መሆኑን መረዳቱን ተከትሎ የሽያጩ ዋጋ ከፍ እንዲልለት እንደዚሁ ስለመግለጹ እየተገለጸ ነው የሚገኘው። እስካሁን ድረስ በእርግጥ ኦፊሻሊ መልስ አልሰጠም ወይም ደግሞ አያዋጣንም ዋጋው ከፍ ማለት አለበት የሚል ምላሽ ከአርሰናል ይጠበቃል። የገብርኤል ማርቲኔሊን የሽጡልን ጥያቄ ጋላታሳራይ ማንሳቱን ተከትሎ ማለት ነው። ቪክቶር ኦሲሜን ግን እንግዲህ በጣም አስገራሚ የግብ አዳኝ እንደሆነ ይታወቃል። በኔፕልሱ ክለብ ናፖሊ የሴሪያውን የዋንጫ ክብር ማሳካቱን እናስታውሳለን። ከዛ ባለፈ እንግዲህ በውሰቱል ናፖሊ ተጫውቷል። 2025 ላይ ነበር ባለፈው ዓመት እንደምናስታውሰው በ75 ሚሊዮን ፓውንድ ይህንን ተጫዋች የውሰት ውሉን ወደ ቋሚ ኮንትራት እንደዚሁ ማስፈረም የቻሉት ማለት ነው። በሳምንት ወደ 290 ሺህ ፓውንድ ያገኛል። ዋጋው ወይም ደግሞ ሳምንታዊ ክፍያ ለአርሰናል ያስቸግራል ተብሎ አይጠበቅምና እስከ 2029 ድረስ የውል ኮንትራት አለው በጋላታሳራይ ቤት የሚያቆይ ማለት ነው። ይህንን የውል ኮንትራት ሰብሮ አርሰናል ያመጣዋል ላያመጣውም የሚሉት እንግዲህ ቀጣይ የመድፈኞቹ ወይም የክለቡ ስፖርቲንግ ዳይሬክተር ቤርሳ እነዚህን ጉዳዮች እንዴት አድርገው ያቻችሉና ተጫዋቹን ያመጣሉ የሚለው ነገር ግን እየተነሳ ነው የሚገኘው። ዋናው ጉዳይ ግን ሁለት ተጫዋቾች ምናልባት ሊሰው ይችላሉ፣ ወደ ጋላታሳራይ ያመራሉ። ቪክቶር ኦሲሜን ደግሞ የዝውውሩ አካል ሆኖ የመድፈኞቹን መንደር ሊቀላቀል እንደሚችል ነው መረጃዎች እየጠቆሙ የሚገኙት ማለት ነው። ሲቲን የተመለከተውን መረጃ ወደ እናንተ እናደርሳለን። ቲጃኒ ሬንደርስን ሲቲዎች እንግዲህ ቲጃኒ ሬንደርስን ለሳውዲ ፕሮ ሊጉ ክለብ አልቃዲስ ለመሸጥ ስለመስማማታቸው ተነግሯል። ወደ 60 ሚሊዮን ፓውንድ በላይ እንደዚሁ ተጫዋቹ ማውጣቱ እየተገለጸ ነው የሚገኘው። 61 ሚሊዮን ዩሮ ይቅርታ። እንግዲህ ከዚህ ቀደም ወደ 46.5 ሚሊዮን ፓውንድ ወጪ በማድረግ ነበረ ከሴሪያው ክለብ ኤስ ሚላን ሲቲዝኖቹ ማስፈረም የቻሉት ማለት ነው። የነበረው እንቅስቃሴ በጣም ግሩም ነበረ። ነገር ግን አሁን አዲሱ አሰልጣኝ ኤንዞ ማሬስካ ተጫዋቹ የቀጣይ እቅዳቸው አካል አለመሆኑን ይፋ ማድረጋቸውን ተከትሎ ነው ተጫዋቹ የተሻለ ደቂቃ የሚጫወትበትን የሳውዲ ፕሮ ሊጉን ክለብ የመረጠው የሚል ሀሳቦች እየተነሱ ነው የሚገኙት። ኔዘርላንዳዊ ተጫዋች ሌሎችም የፕሪሚየር ሊጉና ታላላቅ የአውሮፓ ክለቦች እንደዚሁ ፊርማውን ለማግኘት ከፍተኛ ጥረት ሲያደርጉ ቢቆዩም ነገር ግን እሱ ደግሞ ወደ ሳውዲ ፕሮ ሊግ ለማምራት ስለመስማማቱ እየተገለጸ ነው የሚገኘው። በዚያም የ4 ዓመት የውል ኮንትራት ሊኖረው እንደሚችል
እንደሚችል በመነገር ላይ ነው የሚገኘው። ወደ ዩናይትድ መረጃችን እናልፋለን። ማንቸስተር ዩናይትድ የአማካኝ ስፍራ ተጫዋች ተጨማሪ የማስፈረም ፍላጎት አለው የሚሉ መረጃዎች እየወጡ ይገኛሉ። ከዚህ ቀደም እንደዚሁ የብራይተኑን የአማካኝ ስፍራ ተጫዋች ካርሎስ ባሌባን የማስፈረም ፍላጎቱ አሁን ዳግም የተያያዘ እንደሚገኝ የተገለጸ ይገኛል። መጠነኛ ጉዳት አጋጥሞት ተጫዋቹ በሕክምና ላይ ነው የሚገኘው። በአዲሱ የውድድር ዘመን የተወሰኑ ሳምንታት ጨዋታዎች ሊያልፉት እንደሚችሉ በመነገር ላይ የሚገኝ ሲሆን ካርሎስ ባሌባ ነገር ግን የቡድኑ አሰልጣኝ ማይክል ካሪክ ግን የተጫዋቹ አድናቂ እንደሆነ ከዚህ ቀደም በተደጋጋሚ የተለያዩ ታማኝ መረጃ ምንጮች ሲዘግቡ እንደነበር ይታወሳልና ይህንን ተጫዋች የማምጣት ፍላጎት አላቸው። ተጫዋቹ ጉዳት ማስተናገዱን ተከትሎ ሌሎች ተፎካካሪ ክለቦችም በልጁ ላይ ያላቸውን ፍላጎት እየቀዘቀዘ መምጣቱን ተከትሎ ከ100 ሚሊዮን ፓውንድ የመሸጫውን ዋጋ የክለቡ የተጫዋቹ ባለንብረት ክለብ ብራይተን ወደ 75 ሚሊዮን ፓውንድ ዝቅ ማድረጉም እየተገለጸ ነው የሚገኘው። ይሄ ሁኔታ ያወቁት ዩናይትዶች ግን አሁን ተጫዋቹን ቢያንስ እስከ 60 ሚሊዮን ፓውንድ ድረስ የማስፈረም ፍላጎታቸው የበለጠ በእንቅስቃሴ ላይ እንደሚገኝ እየተገለጸ ነው የሚገኘው ማለት ነው። የቼልሲን መረጃ ማጠናቀቂያ እናደርገዋለን። ቼልሲ ለኤንዞ ፈርናንዴዝ የዝውውር ሂሳብ ቁርጥ ያለውን ይፋ አድርጓል። ማንኛውም ኤንዞ ፈርናንዴዝን ለማስፈረም የሚፈልግ ክለብ 120 ሚሊዮን ፓውንድ እጄ ላይ ማስቀመጥ አለበት የሚል የመሸጫውን ዋጋ ቁርጡን ተናግሯል። ሲቲዎች ይህን ተጫዋች እጅግ በጣም አጥብቀው እየፈለጉት ነው የሚገኘው። ሌሎች ክለቦችም እያማተሩ ይገኛሉ። ማንቸስተር ዩናይትድ ከዚህ ቀደም ሲነሳ ነበረ። ከዛ ባለፈ ደግሞ እንደዚሁ አርሰናልም ተጫዋቹን ሊያስፈርመው ይችላል፣ ወደ ባርሴሎናም ወደ ሪያል ማድሪድም ሊያመራ ይችላል የሚሉ መረጃዎች ሲወጡ ነበረ። በእርግጥ አሁን የካታሎናው ክለብ ባርሴሎና ሮድሪን ማስፈረሙን ተከትሎ የተወሰነ የቦታ መሸጋጀክ እንደነ ቪኒ ጁኒየር እነ ሸዋሚኒን የመሳሰሉ በተለይ አማካኝ ስፍራ ላይ የሚጫወቱ ተጫዋቾች እነ ካማቪንጋም በዚያው በክለብ ውስጥ ሊቆዩ ይችላሉ የሚሉ መረጃዎች መውጣታቸውን ተከትሎ ሪያል ማድሪድ የአማካኝ ስፍራ ተጫዋች ላይወስድ ይችላል የሚሉ መረጃዎች እየወጡ ይገኛሉ። ግን በርካታ ናቸው የኤንዞ ፈርናንዴዝ ፈላጊዎች ማለት ነውና ቼልሲ ግን ቁርጡን ተናግሯል። ይህንን ተጫዋች የሚፈልግ ማንኛውም ክለብ 100 ሚሊዮን ፓውንድ ማውጣት ይጠበቅበታል የሚለውን እንግዲህ አቋሙን እንደጸናበት እየተመለከትን እንገኛለን። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ዕለት አርብ ነሐሴ 8 2018 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።